ሰይፉ ፋንታሁን የኢምፓክት አፍሪካ ተሸላሚ ሆነ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንቅር አልፋለሁ። አብራችሁን ቆዩ። ሰይፉ ፋንታሁን የኢምፓክት አፍሪካ ተሸላሚ ሆነ። ሰይፉ ፋንታሁንና ለሽልማት ያበቃው የበጎ አድራጎት ተሳትፈው በኢትዮጵያ ተወዳጅ ከሆኑት የቴሌቪዥንና የሬዲዮ ጋዜጠኞች መካከል አንዱ የሆነው ሰይፉ ፋንታሁን በሰይፉ ኢቢኤስ የሚያቀርባቸው ቀልዶች በሚጋብዛቸው ታዋቂና ተጽዕኖ ፈጣሪ ግለሰቦች በሰፊው ይታወቃል። ሆኖም ከአዝናኝነቱና ዝነኝነቱ ባሻገር ሰይፉ በበጎ አድራጊነት አስደናቂ ስም ገንብቷል። ተጽዕኖውም ለሌሎች ሰዎች ተስፋን፣ ክብርን እና መጽናናትን እንዲጎናጸፉ አድርጓል። በቅርብ ዓመታት ወዲህ ሰይፉ በመላው ኢትዮጵያ የበጎ አድራጎት ስራዎችን በመደገፍ አንቀሳቃሽ ኃይል ሆኗል። ካበረከታቸው አስተዋጽኦ መካከል መቄዶንያ በጎ አድራጎት ድርጅትን የግንባታ ማጠናቀቅ ስራ ላይ ያደረገው ጉልህ ተሳትፎ አንዱ ነው። መቄዶንያ አረጋውያንና የአእምሮ ጉዳተኞችን ለመንከባከብ የተቋቋመ ድርጅት በህብረተሰቡ ብዙ ጊዜ የሚረሱ ግለሰቦች ጋር መሳተፉ አንዱ ነው። ሰይፉ የመቄዶንያ ተልዕኮ ታላቅነት በመገንዘብ ራዕያቸውን በማጉላት ድምጹንና መድረክን በመጠቀም ከፍተኛ ድጋፍ እንዲሰበሰብ ያደረገ ጀግና ሰው ነው። በአዲስ አበባ ለሚገነባው ባለ 15 ፎቅ ግንባታ $20 ሚሊዮን ለማሰባሰብ መቄዶንያ ታላቅ ዘመቻ በጀመረበት ወቅት ሰይፉ ከንቅናቄው ጠንካራ ተሟጋቾች መካከል አንዱ ሆኗል። ሰይፉ በኢቢኤስ በሚቀርበው ተወዳጁ ሾው እና በማህበራዊ ድረገጾቹ አማካኝነት በአገር ውስጥም ሆነ በውጪ የሚገኙ ኢትዮጵያውያን የበኩላቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የሱ የጥሪ መልእክቶች በሺዎች የሚቆጠሩ ወገኖቻችን የሚችሉትን እንዲሰጡ አነሳስቷቸዋል። ይህን አይነት ርህራሄና አንድነት የተሞላበት ተሳትፎ በአንድ ዓላማ ሲሆን ተራሮችን ማንቀሳቀስ እንደሚችል በተግባር አሳይቷል። የሰይፉ የድጋፍ ጥያቄና ርህራሄ ግን በትላልቅ ዘመቻዎች ብቻ የተገደበ አይደለም። ከሳምንት እስከ ሳምንት የሱ በሆነው ሰይፉ በኢቢኤስ መሰናዶ ላይ ብዙ ጊዜ ለተቸገሩ ዜጎች መድረክ ሆኗል። ከሕክምና ወጪ ጋር የሚታገሉ ቤተሰቦች፣ እድሎችን የሚፈልጉ ተማሪዎች ወይም እንክብካቤ የሚፈልጉ አረጋውያንን እድል በማመቻቸት እንዲረዱ ማድረግ ችሏል። ሰይፉ ለፕሮግራሙ እይታን ለማግኘት በማለት ብቻ ሳይሆን የተመልካቾችና የደጋፊዎች የተለየ ተሳትፎ በመጨመር እርሱም ያለውን የለገሰ መስጠትን አስተምሯል። ከዚህም በተጨማሪ ሌሎች በደግነት ተግባር እንዲሳተፉ በማበረታታት በአርአያነት ሲመራ ቆይቷል። መዝናኛና ማህበራዊ ኃላፊነትን ያጣመረው የሰይፉ ፋንታሁን አቀራረብ ስለ በጎ አድራጎት ብቻ ሳይሆን ስለ የጋራ ሰብአዊነትም ጭምር ይሰብካል። ሰይፉ ፋንታሁን ትዕይንቱን በረጂዎችና በተቸገሩ መካከል ድልድይ በመሆን በኢትዮጵያ ሕዝብ ዘንድ ጥልቅ የሆነ የልግስና ባህል የፈጠረ ብርቱ ጋዜጠኛ ነው። የሰይፉ ፋንታሁን የኢምፓክት አፍሪካ ተሸላሚነት ላለፉት 3 አስርት ዓመታት በመዝናኛው ሚዲያ ዘርፍ ያለመቋረጥ የሰራው በጋዜጣ በሬዲዮና በቴሌቪዥን በትጋት ያገለገለው በጥረቱ ስሙን የተከለው ሰይፉ ፋንታሁን እውቅና ለምን አይሰጠውም? ስለምን አናመሰግነውም? በማለት ታምሩ ዓለሙ ከወራት በፊት ሁለት የቅርብ ወዳጆቹን አማከረ። ድምፃዊ ታደለ ሮባንና ሸዊት ወልደ ሚካኤልን። ሁለቱም ሐሳቡን ወደዱት፣ ለተግባራዊነትም ፍቃደኛ መሆናቸውን አረጋገጡለት። በመሃል ግን ሰሞኑን የኖቫ ኮኔክሽን የቦርድ አባላት በዘንድሮው የአፍሪካ ኢምፓክት አዋርድ ሰይፉ አንዱ ተሸላሚ መሆኑን ይፋ አደረጉ። የዛሬ ሳምንት እሁድ ጥቅምት 2 2018 ወይም በፈረንጆቹ ኦክቶበር 12 2025 በአሜሪካ ሜሪላንድ 6ኛው የአፍሪካ ኢምፓክት አዋርድ ይካሄዳል። የትዝታው ንጉስ መሐሙድ አህመድ
የኦሎምፒክና የዓለም ሻምፒዮኗ መሰረት ደፋር፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው፣ ባለሀብቱ ኢዮብ ማሞና የሚዲያ ባለሙያው ሰይፉ ፋንታሁን በሙያቸው ስለሰሩት ታላቅ ስራ፣ ለማህበረሰባቸው ስላበረከቱት አስተዋጽኦ እና ስለፈጠሩት ለውጥ ይሸለማሉ። የመቄዶንያው መስራች ቢንያም በለጠ አንዱ እጩ ቢሆንም በጤና እክል ምክንያት በዚህ ዓመት የእውቅና ዝግጅት ላይ መገኘት አልቻለም። ከዚህ ቀደም ደራርቱ ቱሉ፣ ቀነኒሳ በቀለ፣ ጥሩነሽና የዲባባ ቤተሰብ፣ ስለሺ ስህን፣ ትዕግስት አሰፋ፣ ጉደፍ ጸጋዬ፣ ሙላቱ አስታጥቄ፣ መዓዛ ብሩ፣ አስቴር አወቀ፣ ቴዎድሮ አፍሮና ሌሎች ተጽዕኖ ፈጣሪዎች የአፍሪካ ኢምፓክት አዋርድ አሸናፊ ሆነዋል። ከዘንድሮ ተሸላሚዎች መካከል አንዱ የሆነው ሰይፉ ፋንታሁን ከሙያዊ አበርክቶቱ ባለፈ ለበርካታ ዓመታት በግልጽና በድብቅ የበጎ አድራጎት ስራዎች ላይ በሰፊው ተሳትፏል። ባለፈው ዓመት ደግሞ በራሱ መሪነት ለመቄዶንያን ስኬታማ የገቢ ማሰባሰብ መድረክ ፈጥሮ አይረሴ አሻራውን ማሰረፉ ይታወሳል። ከሆሊውድ እስከ አዲስ ዜማ፣ ከታዲያስ አዲስ እስከ ሰይፉ በኢቢኤስ በመዝናኛው ሚዲያ እያገለገለ ለሚገኘው ሰይፉ ፋንታሁን ለመጀመሪያ ጊዜ ዕውቅናና ሽልማት የዛሬ ሳምንት እሁድ ይበረከትለታል። ለዚህም ይገባል እንላለን። ለዛሬ ያስኩላችሁ ጥንቅር ይህን ይመስል ነበር። በቀጣይ በሌላ አዲስ መረጃ እስክንገናኝ ደህና ቆዩ።